ካሜራው እየቀረጸ ነበረ፣ ግን ማንም አላስተዋለም። አባ ጊዮርጊስ በሎራ አካል ላይ ተንበርክከው ትንፋሽ ለመስጠት ሲታገሉ ስልኳ እያንዳንዱን እንቅስቃሴ በዝምታ ይመዘግበው ነበረ። በጥቂት ደቂቃዎች ውስጥ የከተማው ክብር ወደ ቁጣ፣ ፍቅር ደግሞ ወደ ጥላቻ ተቀየረ። ወሬው በፍጥነት እንደ ሰደድ እሳት ተሰራጨ። የእግዚአብሔር ሰው በታላቅ ክህደት ተከሰሱ። ነገር ግን ህዝቡ የዘነጋው አንድ ትልቅ ነገር እውነታ ነበረ። ያ እውነት ምንድነው? ቪዲዮስ ምን አሳየ? ሁሉንም አብራችሁ እስከ መጨረሻው ድረስ በመቆየት ተከታተሉን። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ዘወትር ማክሰኞ፣ ሐሙስና እሁድ ሁልጊዜም ወደ እናንተ የተመረጡ እውነተኛ ታሪኮችን እናደርሳለን። እናንተም በዛ ጊዜ ቪዲዮዎቻችን እንዲደርሱ ቻናል ሰብስክራይብ ማድረግዎን ፈጽሞ አይዘንጉ። ቄሱ ካሜራ እየተከታተለው መሆኑን ሳያውቅ ይህንን አደረገ። በደቡባዊ ገጠር በምትገኝ አንዲት ትንሽና ሰዎች ሁሉ የጠበቀ ግንኙነት ባህል ባለው ማህበረሰብ ውስጥ የካሪዝማቲክ አሜሪካዊ ቄስ አባ ጊዮርጊስ መምጣት መጀመሪያ ላይ መነቃቃትን ፈጥሮ ነበረ። የከተማው ሰዎች ጠንካራ ሃይማኖታዊ እምነታቸውና ለአጥቢያ ቤተክርስቲያናቸው ባላቸው የማይናወጥ ታማኝነት ይታወቃሉ። በመሆኑም ማህበረሰቡን ለብዙ አስርተ ዓመታት ካገለገሉት የቀድሞ መንፈሳዊ መሪ ይልቅ ይህ የ35 ዓመት ወጣት ቄስ ስልጣኑን በመረከቡ ጥርጣሬ ነበራቸው። ሆኖም አባ ጊዮርጊስ ንቁ የስብከት ዘይቤ፣ ለምህረት ስራዎች ያለው ቁርጠኝነት እናም በሮም የተማረበትን ጨምሮ ያለውን አስደናቂ የትምህርት ዝግጅት በመጨረሻ የምዕመናኑን ልብ አሸነፈ። አባ ጊዮርጊስ የሥራ ዘመን የመጀመሪያ ቀናት እርግጠኛ ባልሆነ ሁኔታ በስጋት የተሞሉ ነበሩ። የከተማው ሰዎች በቀድሞ ቄሳቸው ልማዳዊ አምልኮና የመንፈሳዊ መመሪያ አቀራረብ ተለማምደው ነበረ። የተለየ ባህላዊ ዳራ ያለው ወጣቱና ብርቱ አሜሪካዊ ፍላጎታቸውን ሊረዳና አኗኗራቸው ጋር ሊለማመድ ይችላል ወይም የሚለው አጠራጠራቸው። አባ ጊዮርጊስ በአዲሱ ድርሻቸው እየተለማመደ ሲመጣ ከሰዎቹ ጋር በግል በደረጃ መገናኘት ቅድሚያ የሚሰጠው ተግባር አደረገ። የታመሙትን ለመጠበቅ፣ ያዘኑትን ለማጽናናትና እርዳታ ለሚፈልጉ መመሪያ ለመስጠት እንዲረዱ በማድረግ የተቻላቸውን ሁሉ ያደርጉ ነበረ። እንዲሁም ምዕመናኑ በበጎ አድራጎት ስራዎች ላይ እንዲሳተፉ፣ ለተቸገሩ የምግብ ድጋፍና ለቤት አልባዎች የልብስ ልገሳን በማደራጀት ያበረታቱ ነበረ። ከበጎ ስራዎቹ በተጨማሪ አባ ጊዮርጊስ በሚማርኩና በሚስቡ ስብከቶች በፍጥነት ዝናን አተረፉ። የመጽሐፍ ቅዱስን ትምህርቶች ከምዕመናኑ የዕለት ተዕለት ሕይወት ጋር በማያያዝ ልዩ ችሎታ አላቸው። ይህም በሌሎች ዘንድ ደግነትን፣ ይቅርታንና ርኅራኄን እንዲያሳዩ ያሳስቧቸው ነበረ። ስብከቶቹ በግል ታሪኮችና በትንንሽ ቀልዶች የታጀቡ ስለነበሩ ምዕመናኑ በትኩረት እንዲከታተሉና ስለ እምነታቸው የበለጠ ለመማር እንዲጓጓ አድርጓቸዋል። ስለ አዲሱ ቄስ መንፈሳዊ አቀራረብ ወሬው ተሰማ። ብዙም ሳይቆይ በአቅራቢያው ካሉ ማህበረሰቦች የመጡ ሰዎች በቅዳሴው ላይ መገኘት ጀመሩ። በአንድ ወቅት እየቀነሰ የነበረው የምዕመናን ቁጥር በከፍተኛ ሁኔታ ጨመረ። እናም ቀደም ሲል ባዶ የነበሩ የቤተ ክርስቲያኗ መቀመጫዎች እንደገና መሙላት ጀመሩ። አባ ጊዮርጊስ መኖር ለአጥቢያው አዲስ ሕይወትን ሰጠ። ይህም የማህበረሰቡን ለእምነታቸው ያላቸውን ቁርጠኝነት አነቃቃው። ወራቶች እያለፈ ሲሄዱ አባ ጊዮርጊስ ከማህበረሰቡ ጋር ያላቸው ግንኙነት ማጠናከሩን ቀጠሉ። በአካባቢው ኩነቶች ላይ የማይጠፉ ሰው ሆኑ። በታዳጊዎች የእግር ኳስ ጨዋታዎች ላይም በዳር ቆመው በማበረታታት እናም በማህበረሰቡ የጋራ ምሳ ግብዣዎች ላይ በመገኘት ይታወቁ ጀመረ። እንዲያውም የአካባቢውን ታሪክ፣ ባህላዊ ወጎች ለመማር ጊዜ ወስዷል። እነሱም በትምህርተ ወንጌልና በበዓላት አከባበር ውስጥ አካቷቸዋል። አባ ጊዮርጊስ ለምዕመኖቻቸው በእውነት እንደሚያስቡና እነርሱን በተሻለ መንገድ ለማገልገል ራሳቸውን እንደሰጡ ግልጽ ነው። መጀመሪያ ላይ ተቃውሞ የነበረባቸው ቢሆንም በማህበረሰቡ ውስጥ የነበሩት ታላላቅ ተጠራጣሪዎች እንኳን ውሎ አድሮ አባ ጊዮርጊስን ማድነቅና ማክበር ጀመሩ።
ለስራው ያለው ፍቅር የማይናወጥ እምነቱና ለማህበረሰቡ ደህንነት ያለው ትልቅ ቁርጠኝነት አርአያ የሚሆን መንፈሳዊ መሪ የሚያደርጉትን ባህሪዎቹ መሆናቸውን ተረዱ። አባ ጊዮርጊስ በትዕግስቱና በትጋቱ አማካኝነት ማህበረሰቡን በጋራ ዓላማና መንፈሳዊ እድገት ስር ማስተባበር ችለዋል። ይህ የሚሆነው የእነርሱ ትሁትና ተራ ተክለሰውነት ከማይናወጥ እምነቱና ለቤተክርስቲያን ትምህርቶች ካለው ታማኝነት ጋር በመጣመሩ ነው። ጊዜ እያለፈ ሲሄድ በከተማው ሰዎች መካከል በታደሰ ዓላማና ቅንዓት አማኞች ቁጥር ጨመረ። ከነዚህም መካከል ሎራ የምትባለው ደግ ልብ ያላት መበለት አንዷ ነበረች። እርሷም በአባ ጊዮርጊስ በጣም ታማኝ ተከታዮች መካከል ትጠቀሳለች። በማይናወጥ እምነቷና ለራሷ የማታስብ ደግ በመሆኗ የምትታወቀው ሎራ አብዛኛውን ጊዜዋን ለቤተክርስቲያን ስራ፣ የበጎ አድራጎት ዝግጅቶችን በማደራጀትና የአጥቢያዋን ተልእኮች በመደገፍ ተሰጥ ነበረ። የእርሷም ትጋትና ለጋስነት በማህበረሰቡ ውስጥ ተወዳጅ ሰው አድርጓታል። ሎራ ለብዙ ዓመታት የማህበረሰብ ምሰሶ ነበረች። እናም ባለቤቷ ከመተው በኋላ እምነቷ ይበልጥ እየጠነከረ ሄደ። በደረሰባት የግል አሳዛኝ የሆነ ሐዘን ሁኔታ ውስጥ እንኳን ለቤተ ክርስቲያኗና ለምዕመናኖቿ ባላት ታማኝነት መጽናኛንና ዓላማን አገኘች። የአባ ጊዮርጊስ መምጣት ደግሞ ሌሎችን ለመርዳት ባለው ጉልበትና ተነሳሽነት በመነሳሳት ለምታደርገው አገልግሎት የበለጠ ስሜት እንዲኖራት አድርጓል። እንደ አስፈላጊ የምዕመና አባልነት ሎራ ሁልጊዜም እገዛ ለማድረግ ዝግጁ ነበረች። አብዛኛውን ጊዜ ለቤተ ክርስቲያኑን ስታጸዳ፣ ስታስጌጥ፣ የመሰረታዊ የሆኑትን አበባ ስታስተካክልና ለሚመጡ ዝግጅቶች ስትዘጋጅ ትታያለች። ለቤተ ክርስቲያኗ ተልዕኮ ያላት ቁርጠኝነት የገቢ ማሰባሰቢያዎችን በማደራጀት በጎ ፈቃደኞችን በማስተባበርና እርዳታ ለሚፈልጉ ድጋፍ በመስጠት በምታሳልፋቸው ስፍር ቁጥር በሌላቸው ሰዓታት ውስጥ በግልጽ ይታይ ነበረ። የሎራ ደግነት ከቤተ ክርስቲያኑ ግድግዳዎች ባሻገር ጎልቶ ይታያል። በማህበረሰቡ ውስጥ የታመሙትንና አረጋውያንን በመጠበቅ ምግብ በማቅረብ አጋርነቷን በመግለጽና የማጽናኛ እንዲሁም የማበረታቻ ቃላትን በማካፈል ትታወቃለች። ደግነቷ በምዕመናኑ ላይ ብቻ የተገደበ አልነበረም። ከማንኛውም ዳራ ወይም እምነት የመጡ ሰዎችን በተደጋጋሚ ትረዳ ነበረ። በማህበረሰቡ ሎራን የሚያውቃት በማይናወጥ እምነቷ ብቻ ሳይሆን በእውነተኛ ደግነቷና በትህትናዋም ጭምር ነው። እርሷ አባ ጊዮርጊስ የሚሰብካቸው እሴቶች ሕያው ምሳሌ ነበረች። እናም ተግባሯ ሌሎችን የእሷን ፈለግ እንዲከተሉ አነሳስቷቸዋል። በሎራ ተጽዕኖ ምክንያት ብዙ የማህበረሰቡ አባላት በቤተ ክርስቲያን ውስጥ የበለጠ ንቁ ለመሆንና በጎ አገልግሎት ተግባራት ላይ ለመሳተፍ ተነሳስተው ነበረ። አንድ ቀን ጠዋት ላይ ቅዳሴ ላይ ከተካፈለች በኋላ ሎራ በቤተ ክርስቲያን ውስጥ ቀርታ ለመጸለይ ወሰነች። በዝምታ ተንበርክካ ስትጸልይ በሚያምር ሁኔታ የታደሰውን ቤተ ክርስቲያኑን መሰዊያ ለጓደኞቿ ለማጋራት በማህበራዊ ሚዲያ በቀጥታ ስርጭት ለማሳየት ተነሳሳች። የንጋቱ ብርሃን በቆርቆሮ በመስታወቶች ውስጥ ሲያልፍ ቤተክርስቲያኑ ልዩ ድምቀት ነበራት። ሎራ ይህንን የሰላም ቅጽበት ለሌሎች ማካፈል ተገደደች። ሎራ ጸሎቷንና የቀጥታ ስርጭቱን በቀጠለችበት ወቅት ድንገት ልቧ በፍጥነት መምታት ጀመረ። በደረቷ ላይ ከፍተኛ ህመም ተሰማት። ትንፋሿን ማጠረ። የሆነ አስከፊ ነገር እየተከሰተ መሆኑን ስትረዳ እርዳታ ለመጠየቅ እየሞከረች፣ ነገር ግን ድምጿ ከሹክሹክታ አይበልጥም ነበረ። ህመሙ እየበረታ ሲሄድ ሎራ የልብ ድካም እንደገጠማት አወቀች። ሎራ ደረቷን ይዛ መሬት ላይ ወደቀች። ስልኳም ከእጇ ላይ አምልጦ ወደቀ። ነገር ግን ትዕይንቱን መቅረጽ ቀጥሎ ነበረ። ሁከቱን የሰማው አባ ጊዮርጊስ እርዳታ ለመስጠት ወደ እሷ በፍጥነት መጣ። ወደ ቤተ መቅደሱ ሲገባ ሎራ ወለሉ ላይ ተዘርራ በማየቱ ልቡ ደነገጠ። ሁኔታውን በፍጥነት በመገምገም የሎራ ሁኔታ አደገኛ መሆኑን ሲረዳ ሕይወቷን ለማዳን ደረቷን በመጫን ትንፋሽ መስጠት ጀመረ። አባ ጊዮርጊስ በእያንዳንዱ የደረት መጫንና የትንፋሽ እርዳታ ወቅት ጥረቱን እንዲመራለት ወደ መለኮታዊ ኃይል አጥብቆ ይጸልይ ነበረ።
አባ ጊዮርጊስ ሎራን እየረዳ ባለበት ወቅት የቤተ ክርስቲያኗ ጠባቂና ጥቂት ሴት አትክልት ሰራተኞች ስራቸውን አጠናቀው ወደ ቤተ ክርስቲያኗ ገቡ። አባ ጊዮርጊስ ሎራ ከወደቀችበት ቦታ ሲሮጡ ተመለከቱ። ሁኔታውን ሙሉ በሙሉ ለመረዳት ጊዜ ሳይወስዱ ቄሱ በሎራ ላይ ጉዳት እንዳደረሰባት በማሰብ በጣም መጥፎውን ግምት ወሰዱ። በድንጋጤና በግራ መጋባት ውስጥ ሆነው የቤተ ክርስቲያኗ ጠባቂ የድንገተኛ አደጋ መኖሩን ለከተማው ለማሳወቅ ደወሉን ደወለ። የደወሉ ድምፅ በከተማው ውስጥ አስተጋባ። ይህም ስለ ወገናቸው የሚያስቡና ስለ ሁኔታው ለማወቅ ጉጉት የከተማው ሰዎች ትኩረትን ስቧል። ወደ ቤተ ክርስቲያኑ ሲሮጡ የተሳሳተ መረጃ የሚሰጧቸውን የተረበሹ ሴቶችና የቤተ ክርስቲያኑን ጠባቂ ያገኟቸው። ወዲያውኑ ወሬው እንደ ሰደድ እሳት ተሰራጨ። ብዙም ሳይቆይ የአካባቢው ባለስልጣናት ሁኔታውን ለመመርመር ወደ ቤተ ክርስቲያኑ መጡ። የከተማው ሰዎችና የአካባቢው ባለስልጣናት መልስ ለማግኘት ቤተ ክርስቲያኑ ውስጥ ተሰበሰቡ። አባ ጊዮርጊስ በከፍተኛ ሁኔታ ተረብሾ የሎራን ሕይወት ለማዳን እየሞከረ እንደነበር ለማስረዳት ሞከረ። ነገር ግን ህዝቡ እሱን ለመስማት ፈቃደኛ አልነበረም። አየሩ በውጥረትና በጥርጣሬ የተሞላ ነበረ። የተወደደው ቄስ ስም ለዘላለም ቆሸሸ። በፍርሃትና በቁጣ ምክንያት ከፍተኛ ሁከት በህዝቡ መካከል ሰፈነ። የላውራ የወደቀው ስልክ ድርጊቱን ሙሉ በሙሉ ቀርጾታል። ቀረጻው በቀጠለ ቁጥር አባ ጊዮርጊስ ላውራን ለመታደግ ያደረጉትን ጥረትና የመጨረሻውን ጸሎት ለማድረስ የቅዱስ ዘይቱን በፍርሃት ሲፈልጉ የነበረውን ሁኔታ በዝርዝር ቀርጾ አስቀምጦታል። በማህበራዊ ሚዲያ በቀጥታ ይሰራጭ የነበረውን ይህንን ስርጭት ቤተክርስቲያን መምጣት ያልቻሉ የከተማው ነዋሪዎችን ጨምሮ ብዙዎች ይከታተሉት ነበረ። ማስረጃው እዚያው ነበረ። ነገር ግን በነበረው ሁከት ምክንያት ህዝቡ እውነቱን ሳይገነዘብ ቀርቷል። ሁኔታው እየተባባሰ በሄደ ቁጥር የቀጥታ ስርጭት ከቤቱ ሆኖ ይከታተል የነበረ አንድ ወጣት ምዕመን ስልኩን ይዞ ወደ ቤተክርስቲያኑ ደረሰ። የቪዲዮውን አስፈላጊነት የተረዱት ባለስልጣናት ስልኩን ተቀብለው ቀረጻውን መመርመር ጀመሩ። ቪዲዮውን ሲመለከቱ እውነቱንም ተረዱ። አባ ጊዮርጊስ ላውራን ለመጉዳት ሳይሆን ለማዳን የቻሉትን ሁሉ አድርገው ነበረ። ቪዲዮ አባ ጊዮርጊስ ላውራን ለመታደግ ያደረጉትን የጀግንነት ጥረት፣ የመጀመሪያ እርዳታ ሲሰጡና እርዳታ ለማግኘት ሲጮሁ በግልጽ ያሳያል። ሕይወቷን ለማዳን እንጂ ጉዳት ለማድረስ እንዳልነበረ ግልጽ ሆነ። እውነቱ እየታወቀ ሲመጣ በህዝቡ መካከልም ዝምታ ሰፈነ። ያለምንም ማስረጃ አባ ጊዮርጊስን በአሰቃቂ ወንጀል በሐሰት ከሰዋቸው ነበረ። እውነቱ ሲጋለጥ የከተማው ነዋሪዎች በጸጸትና በጥፋተኝነት ስሜት ተዋጡ። ፍርሃታቸውና ጥርጣሬያቸው ፍርዳቸውን እንዲጋርድ አድርጎት ነበረ። ይህም ንጹህ ሰው ስሙ እንዲጠፋ አድርጓል። በድርጊታቸው በማፈር አንድ በአንድ ወደ አባ ጊዮርጊስ እየቀረቡ ከልብ ይቅርታ ጠየቁ። ካህኑም ካጋጠማቸው መከራ ይቅርታቸውን በደስታ ተቀበሉ። በቀጣዮቹ ቀናት ማህበረሰቡ ለፈጸሙት ስህተት ካሳ ለመክፈል እየሞከሩ አባ ጊዮርጊስን በመደገፍና በሚችሉት ሁሉ በማገዝ ከጎናቸው ቆሙ። በሆስፒታል በሞትና በህይወት መካከል ለነበረችው ላውራም ጸሎታቸውን በጋራ ቀጠሉ። ድርጊቱ በከተማዋ ላይ ትልቅ ጠባሳን ጥሎ አልፏል። ነገር ግን ያለ ማስረጃ ወይም መደምደሚያ መድረስ ያለውን አደገኝነትና ፍርድ ከመስጠት በፊት እውነትን መፈለግ አስፈላጊ መሆኑን ትልቅ ትምህርት ሰጥቷቸው አልፏል። የላውራ የልብ ህመምና የአባ ጊዮርጊስ ላይ የቀረበው የሐሰት ክስ በመጨረሻ ማህበረሰቡ ራሱን እንዲመረምርና እንዲያርም ምክንያት ሆኗል። በሂደቱ የሰውን ልጅ አስከፊ ጠባይና የድርጊታቸውን መጥፎ ውጤት ለመጋፈጥ ተገደዱ። ይሁን እንጂ የይቅርታ ኃይልና እርስ በርስ የመተማመን ዋጋ ተረዱ። ጊዜ እያለፈ ሲሄድ ማህበረሰቡ አንድነትና በመተማመን በመከራ ጊዜ ያለውን አስፈላጊነት በመገንዘብ ይበልጥ ተቀራርበዋል። ከደረሰባቸው መከራ የተማሩት ትምህርት በዕለት ተዕለት ህይወታቸው ውስጥ ተግባራዊ ያደረጉ። እርስ በርስ ለመደጋገፍና የርህራሄ የመግባባት መንፈስ ለማስፈን ብዙ ደከሙ። ይህ አዲስ የአንድነት ስሜት ከቤተ ክርስቲያኑ አልፎ በከተማዋ የህይወት ዛፎችን ሁሉ ተሰራጨ።
አባ ጊዮርጊስ በበኩላቸው ለምዕመኖቹ መንፈሳዊ ደህንነት ያላቸውን ቁርጠኝነት ሳያወላውል በደብሩ ውስጥ ማገልገላቸውን ቀጠሉ። የላውራን የልብ ህመም ተከትሎ የነበሩትን ክስተቶች እንደ ማስተማሪያ ተጠቀሙባቸው። ምዕመኖቹ ያለ ማስረጃ ወደ መደምደሚያ እንዳይደርሱ እና ስለ ይቅርታ ኃይል ዘወትር ያሳስባቸው ነበረ። ስብከቶቻቸው ብዙ ጊዜ ፍቅርን፣ መግባባትንና በዚህ በተከፋፈለ ዓለም ውስጥ ያለውን የመተሳሰብ አስፈላጊነት የሚዳስሱ ነበሩ። ላውራ ውሎ አድሮ ሙሉ በሙሉ አገግማ ወደ አፍቃሪ ማህበረሰቧ ተመለሰች። በሆስፒታል በነበረችበት ወቅትም ላገኘችው ድጋፍና ጸሎት አመስጋኝ ነበረች። ለቤተ ክርስቲያንም የምታበረክተውን አገልግሎት እንደ አዲስ ዓላማ እንዲኖረው አደረገ። የላውራ ተሞክሮና የማህበረሰቡ ምላሽ የእምነትን ኃይልና የጋራ ትስስራቸውን ጥንካሬ ምስክር ሆኖ አገልግሏል። በመጨረሻም ማህበረሰቡን ሊያፈራርስ የነበረው ያ መከራ ይልቁንም ይበልጥ እንዲቀራረቡ አደረጋቸው። የከተማው ነዋሪዎች ከመካከላቸው ባለው ግንኙነት ውስጥ መተማመን፣ መግባባትና መተሳሰብ ያለውን ትልቅ ዋጋ በመገንዘብ ከዚያም ተሞክሮ ወጡ። ለወገኖቻቸው ድጋፍ ለመስጠትና ለከተማቸው የተሻለ መጻኢ ጊዜ ለመፍጠር ከመቼውም ጊዜ በላይ ተጉ። ዓመታት እያለፉ ሲሄዱ የላውራ የልብ ህመም እና ተከታዩ ታሪክ የከተማዋ የጋራ ትዝታ ካልሆነ ይህም ያለ ማስረጃ ግምት መውሰድ አደገኝነትና እውነትን መፈለግ ያለውን አስፈላጊነት የሚያስታውስ ኃይለኛ ትምህርት ሆነላቸው። በጸጋ በይቅርታና ከተሞክሮ ባገኙት ጥበብ የከተማዋ ነዋሪዎች የአንድነትና የተግባባዊነት እምነት ምሳሌ የሆነ ጠንካራ አፍቃሪ ማህበረሰብ መገንባታቸውን ቀጠሉ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቀው ታሪካችን ይህንን ይመስላል። ቪዲዮውን ከወደዱ ላይክ ማድረጉን አይዘንጉ። እንዲሁም ዘወትር ማክሰኞ፣ ሐሙስና እሁድ ቪዲዮዎችን አዳዲስ ታሪኮችን የምናቀርብላችሁ ሲሆን ያንን ለመመልከት ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እንዲከታተሉ አዲስ ቪዲዮዎች ወደ እናንተ ይደርሱ ዘንድ ሰብስክራይብ እንድታደርጉ በድጋሚ እንጠይቃለን። ከዚህ ቀደም የሰራናቸውን ታሪኮች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።